ሰላም ተማሪዎች እንዴት ናችሁ? 12ኛ ክፍል ያለው ቻፕተር 5 ላይ ደርሰናል። 5.3 ሬክቲፊኬሽን የሚል ቶፒክ ነው። ይሄን መረሳለን የቻፕተሩ ንዑስ ርዕስ ማለት ነው። ከዚህ ቀደም እንደምናደርገው የዚህ ትምህርቱ ዓላማ ምንድነው? there are here 3 ኦብጀክቲቮች ተቀምጧል። እነዛን ለማየት ሞክራለን። describe the working principle of half wave and full wave rectification. so we have two types of wave rectification. one is half wave ምንለው አለ፣ ሁለተኛ full wave rectification ብለን የምንጠራው ነገር አለ። what does mean ምን ማለት ነው? and again what are their basic difference ልዩነታቸው ምን ይመስላል የሚለውን ነገር ዲስከስ ለማድረግ እንሞክራለን። and again describe the function of capacitor in the case of full wave rectification. so capacitor ብለን የምንጠራው ኤሌክትሮኒክ ዲቫይስ አለ። so ያ ዲቫይስ ምን ማለት ነው? amount of charge ስቶር ማድረግ ነው አይደል? ስለዚህ and again ኢነርጂን ስቶር ያደርጋል። so እዚህ full wave rectification ላይ አፕላይ በምናደርግበት ሰዓት what are its basic advantage ወይንም ፈንክሽኑ ምንድነው? ካፓሲተር አድ በማድረጋችን እዛ ሰርኪት ላይ ብዙ ጊዜ full wave rectification ብለን በምንጠራበት ሰዓት አፕላይ የምናደርገው 4 ዳዮዶች እንጠቀማለን። ሶ ከዳዮዱ ቀጥሎ ደግሞ አጌን ብዙ ጊዜ ሁለት ነገሮችን እንጠቀመው። የመጀመሪያው ካፓሲተር እንጠቀማለን and again ሎድ ሬዚስተር ብለን የምንጠራው ነገር አለ። ሶ እነዚህ ሁለቱን እንጠቀም but what is the basic advantage of this ካፓሲተር መጠቀማችን ፈንክሽኑ ምንድነው? and again basically የሚሰጠው አድቫንቴጅ ምን ይሆናል ነው። then finally application እንነጋገር some practical use of diode. so basically 3 ኦብጀክቲቮች አሉ ማለት ነው። እነዚህ ኦብጀክቲቮች አድሬስ ለማድረግ እሞክራለሁ። ይሄ መጽሐፉ ላይ ያለ ነው። ከየት ነው የመጣው ሳይሆን መጽሐፉ ላይ የተቀመጠ ነገር ነው። ስለዚህ እነዚህ 3 ነገሮች አድሬስ ማድረግ ይቻላል። እዚህ ላይ ብዙ ችግር አይፈጠርም ብዬ አስባለሁ። ሶ በትኩረት ተከታተሉኝ። ምናልባት ኤሌክትሮኒክስ ፓርት ስለሆነ በደንብ መከታተል ይጠይቃል። እሱን አቴንሽን ሰጣችሁ አድምጡ። ኦኬ ሬክቲፊኬሽን ላይ ከመጀመራችን በፊት ግን ሉክ ተመልከቱ። ባለፉት ጊዜያቶች ስለ ፒኤን ጀንክሽን ስናወራ ነበር፣ ስለ ዳዮዶች ስናወራ ነበር። ስለዚህ እዛ ጋር ተያይዘው we have here ፒኤን ጀንክሽን ብለን የምንጠራው ነገር አለ። ፒኤን ጀንክሽን በምንልበት ሰዓት ምን ማለት ነው? ፒ ሪፕረዘንት ሆሎች ብለን የምንጠራው ነገር አለ አይደል? ስለዚህ ማጆሪቲ ቻርጅ ካሪየር ኢን ፒ ታይፕ ኦፍ ሴሚኮንዳክተርስ በሚሆንበት ሰዓት ምን ይሆናሉ? ሆሎች ይሆናሉ። that means assume እናደርጋለን ፖዚቲቭ ቻርጅ ማለት ነገር ግን ዳት ቻርጅ ቨርቹዋል ቻርጅ ብለን ይጠራል። ሁለተኛ ነገርም ኤን በምንልበት ሰዓት ፍሪ ቻርጆቹ ማን ይላሉ? ኤሌክትሮኖች ናቸው ወይንም ደግሞ ማጆሪቲ ቻርጅ ካሪየሮቹ ኤሌክትሮኖች ናቸው። ሶ እነዚህን ሁለቱን አንድ ላይ እንትን በባውንደሪ ማለት ነው። ፎር ኤግዛምፕል ለምሳሌ ይሄን ተመለከቱ። here this is p type semiconductor, this is n type semiconductors ነው አይደል? so p type semiconductors በሚሆንበት ማጆሪቲ ቻርጅ ካሪየሩ ምን ይሆናል? ፖዚቲቭ ቻርጅ ነው። and again ኤን በሚሆንበት ደግሞ ማጆሪቲ ቻርጅ ካሪየሩ ኤሌክትሮንስ ናቸው። ሶ ናው ይሄኛው if it is forward bias በሚሆንበት ሰዓት ይሄኛው ምን ይጠራል? ዲፕሌሽን ሌየር ወይም ጀንክሽን ነው። ይሄ እዚህ ጋር የሚፈጠር ዲፕሌሽን ሌየር አለ እዚህ due to this ይሄንን ላይን ይዘን ማለት ነው። ስለዚህ ዲፕሌሽን ሌየሩ if it is forward bias እነዚህ forward biased ኮኔክት አድርገናቸው ማለት እነዚህ ፒኤን ጀንክሽን ወይንም ፒ ታይፕ እና ኤን ታይፕ ሴሚኮንዳክተርስን if it is forward biased ወይንም ከኤክስተርናል አፕላይድ ቮልቴጅ ተጠቅመና ቢያዚንግ ብለን ጠራ ነው። ሶ ኤክስተርናል ቮልቴጅ ተጠቅመን that is DC ብለን የምንጠራው ነው። ሶ forward biased በሚሆንበት ፖዚቲቭ ተርሚናሉን የምኑን የዲሲውን ፖዚቲቭ ተርሚናል ለምሳሌ የባትሪውን ፖዚቲቭ ተርሚናል ከፒ ጋር ምን አደረግ ነው? ኮኔክት አደረግ ነው ከሆሉ ጋር ማለት ነው ወይ ከፒ ታይፕ ሴሚኮንዳክተርስ ጋር። and again ኔጌቲቭ ተርሚናሉ ደግሞ ከማን ጋር ኮኔክት አደረግ ነው? ከኤን ጋር ማለት ነው። ሶ የባትሪው ኔጌቲቭ ተርሚናል ከኤን ታይፕ ጋር ወይንም ማጆሪቲ ቻርጅ ካሪየሩ ኤሌክትሮንስ ብለን ጠርተናል ከኔጌቲቭ ቻርጅ ጋር ማለት ነው ኮኔክት አደረግ ነው። ሶ በዚህ ጊዜ ሉክ ይሄ ፖዚቲቭ ተርሚናሉ ምን ይገፋል? እዚህ ፒ ታይፕ ላይ የሚገኙ ሴሚኮንዳክተር የሚገኙ ማጆሪቲ ቻርጅ ካሪየሩን ይገፋል። ሶ and again ኤን ታይፕ ላይ የሚገኘው ደግሞ ይሄ ኔጌቲቭ ተርሚናል ያደርጋል ይገፋል። በሚገፋበት ሰዓት ቢትዊን them በመካከላቸው የሚፈጠረው ዲፕሌሽን ሌየሩ ይሄ ስፋቱ እየቀነሰ ይላል። እየቀነሰ በሚሄድበት ሰዓት ናው ከረንት ፍሎ ያደርጋል ነው። ሶ if it is p-n junction diode conducts electricity when it is forward biased በሚሆንበት ሰዓት always ትኩረቱ forward biased ስንል ፖዚቲቭ ተርሚናሉ ከፒ ታይፕ ጋር ኔጌቲቭ ተርሚናሉ ደግሞ ከኤን ታይፕ ጋር ኮኔክት ማድረግ ነው። ሶ ይሄ ፖዚቲቭ ተርሚናል ኔጌቲቭ ተርሚናል የማን ይላል? ብዙ ጊዜ የምንጠቀመው ዲሲ ነው። ስለዚህ ኮኔክት በምናደርግበት ሰዓት ይሄ ፎርዋርድ ቢያስድ እናገኛለን። ሶ ፎርዋርድ ቢያስድ ሆነ ማለት ከረንት ማለፍ ይችላል ነው። ሶ ኤሌክትሪሲቲ ማግኘት ይችላል ነው። but if it is reversed biased በሚሆንበት ሰዓት ሉክ ፖዚቲቭ ተርሚናሉ ከማን ጋር ኮኔክት እናደርገው? ከኔጌቲቭ ተርሚናሉ ጋር። and again ኔጌቲቭ ተርሚናሉ ደግሞ ከፖዚቲቭ ተርሚናሉ ጋር። ምናልባት ስዕላዊ መግለጫ ብንሰጥ ለምሳሌ here እዚህ ጋር ፒ ታይፕ አለኝ። ፒ ታይፕ ማለት ማጆሪቲ ቻርጅ ካሪየሩ ፖዚቲቭ ነው ብለን እናስብ። and again here is ከዛ ደግሞ ይሄኛው ኔጌቲቭ ነው። ኤን ታይፕ እዚህ ጋር የሚገኘው between them there is junction አለ። ሶ ነገር ግን በመካከላቸው ምንድን ያደረግነው? ይሄንን ከቀጥታ ከዲሲ ሶርስ ጋር ኮኔክት አደረግነው ከባትሪ ጋር ማለት ነው። ስለዚህ ከባትሪ ጋር ኮኔክት በማድረግበት ሶ ተመልከቱ ኤ ፖዚቲቭ ተርሚናል ነው። ኤን ፖዚቲቭ ተርሚናል ምን አደረጉት? ኮኔክት አደረጉት ከፒ ሆሉ ጋር። ስለዚህ ይሄ እዚህ ጋር የሚገኘው ሃይ ፖቴንሻል ስለሆነ እነዚህ ወደ ራሱ የሚያደርጋቸው ይሰባቸዋል። እነዚህ ነገሮች ወደ ራሱ ይሰባቸዋል።
between them again here is እዚህ ጋር የሚፈጠር ዲፊውዥን አለ በዚህ በኩል ምን እናገኛለን ኔጌቲቭ ኤሌክትሮኖችን እናገኛለን and በዚህ በኩል ደግሞ ምን እናገኛለን ፖዚቲቭ ቻርጆችን እናገኛለን ወይንም ሆልስ እናገኛለን due to the electric field በኤሌክትሪክ ፊልድ አማካኝነት ምን ይፈጠራል ነው ዲፕሌሽን ሌየር አግኘ ዲፊውዥን ይኖራል ነው ዲፊውዥን ያን ያህል ዲፊውዥን ሊያደርግ የሚረዳ ማለት ነው ይሄ ኤሌክትሪክ ፊልድ ስላለ ነው ናው ተመልከቱ በዚህ ይሄ ዲፕሌሽን ሌየሩ እየጨመረ እየሰፋ ይላል ዲፕሌሽን ሌየር እየጨመረ በሚሄድበት ሰዓት ከረንት ምን ያደርግ ነው ፍሎ አያደርግም ነው ሶ this is reversed bias ስለዚህ ፒኤን ጀንክሽን ዳይዮድ ላይ ፎርዋርድ ባያስድ በሚሆንበት ሰዓት ምን ይሆናል አለን ከረንት ፍሎ ማድረግ ይችላል but reversed bias በሚሆንበት ሰዓት ከረንት አያልፍም ፋይስነ because ዲፕሌሽን ሌየሩ እየሰፋ ስለሚሄድ ሶ ከረንት አያልፍም ነገር ግን ፎርዋርድ ባያስ ላይ እንደምትመለከቱት ዲፕሌሽን ሌየሩ ጠቧል the junction አለ ግን ይሄ እዚህ ጋር የምናገኘው ዲፕሌሽን ሌየር ግን የጠበበ ነው የምናገኘው this is the difference between forward biased and again reversed biased so ይሄ ኮነ rectify በመናደርግበት ሰዓት now rectify means output voltage ነው በነገራችን ላይ so rectify በመናደርግበት ሰዓት now apply የምናደርገው ብዙ ጊዜ AC ነው alternating current AC current በመናደርግበት ሰዓት ትራንስፎርመር ላይ ዲስከስ ለማድረግ ሞክረናል AC means alternating current which means continuously current ምን ያደርጋል vary ያደርጋል in both in magnitude and again directions magnitude and again direction that means practically ወይንም ደግሞ ይሄ በዚህ አይነት ግራፍ ለመመልከት ይችላል ነበር ትራንስፎርመር ላይ this is time in second አለን and again ይሄኛው ላይን ደግሞ that is current in ampere or it can be in milliampere ማስቀመጥ እንችላለን ነገር ግን ልክ እንደዚህ አይነት ግራፍ ነበር ስንመለስ ሲኑሶይዳል ፈንክሽን ነው ይሄ ማለት ነው the amount of current is vary with time vary በሚያደርግበት and again the amount of current vary ያደርጋል with time ከታይም ጋር አብሮ up and down ይላል which means the current ነው magnitude and again direction እንደምትመለከቱት ቼንጅ ያደርጋል ነው ይሄ ማለት current is vector quantity ነው ያልኳችሁ አይደለም ነገር ግን ስትመለከቱ it has a sinusoidal function ነው ኢኩዌሽኑን በምንመለከትበት ሰዓት ወይም ግራፉን በምንመለከትበት ሰዓት ወይም ትራንስቨርስ ዌቭ ነው ያየን ያለው ትራንስቨርስ ዌቭ በሚሆንበት ሰዓት ደግሞ up and down ነው up and down ማለት ደግሞ ማን ቼንጅ ያደርጋል ነው the current is changing in both in magnitude and again directions so this is AC ስለዚህ ሬክቲፊኬሽን ፕሮሰስ ላይ በመጣበት ሰዓት AC ን እንጠቀማለን ነው ለምንድን ነው ፐርፐዙ AC ነው የምንጠቀማችን ፐርፐዙ ምንድነው and again ሬክቲፋየር ስንስ ምን ማታቸው now ቀጥሎ ወደ ትምህርቱን ሬክቲፋየር ምንድነው ሬክቲፋየር is electrical device that converts AC supply AC ማለት supply voltage ማለት ነው AC ነው ይሄን AC ወደ ምን ቀይራለን ወደ DC supply which means unidirectional ነው now what the basic difference between DC and AC እና DC ምንድነው ዲፈረንሳቸው AC በሚሆንበት ሰዓት the source is alternating current በሚሆንበት ሰዓት it has a voltage ወይንም ደግሞ the amount of current is vary ያደርጋል with time in both magnitude and direction DC በሚሆንበት ሰዓት ከረንቱ ምን ያደርጋል the current is not change ከረንቱ change አያደርግም ነው with time ምንም እንኳን time አሁን ይሄ የኤሲ ግራፍ ሲሆን what about DC በሚሆንበት ሰዓት ደግሞ we have such kind of graph እንደዚህ አይነት ግራፍ እናገኛለን that is time in second and again current in ampere so if it is DC በሚሆንበት ሰዓት so we have here እንደዚህ አይነት ግራፍ ነው የምናገኘው ይሄ ግራፍ ሆነ ማለት DC current በሚሆንበት ሰዓት amount of currentአችን vary ያደርጋል so rectifier በሚሆንበት ሰዓት is electrical device ነው ኤሌክትሪካል ቁስ ነው ግን ምንድነው ያለው that converts AC supply into unidirectional so the direction of the current is what ምን ይላል አንድ ዳይሬክሽን ብቻ ይኖራል ነው so here is unidirectional DC ሰፕላይ ብለን እናስቀምጣለን እዚህ ጋር የምታያቸው ፒክቸሮቻችን የሚያመለክቱ ሬክቲፋየር ነው so ሬክቲፋየርን በዚህ መልኩ መስራት ይችላል and rectification በምንልበት that's the process ነው ምን አይነት ፕሮሰስ ነው ACን ወደ DC የመቀየር ማለት ነው so electrical device ነው ምን አይነት ዲቫይስ ነው ከAC የሚገኘው ከሰፕላይ ቮልቴጁን ምን ማለት ነው in unidirectional እንዲኖረው ማለት ነው unidirectional current እንዲኖረው ማለት that is rectifier device ነው ቁስ ነው ነገር ግን the process ደግሞ ምን ተብሎ ይጠራል that is ምን ብለን እንጠራለን rectification ብለን እንጠራለን ነው then again ከዚህ ጋር ተያይዞ ምናልባት pulsing DC የሚባል አለ what is the difference between pulsing DC and DC ምናልባት እዚህ ጋር አንድ ነገር ለማየት እንሞክራለን pulsing DC and again DC direct current DC what the difference between pulsing DC and DC pulsing DC በምንልበት ሰዓት the magnitude of the current is change vary ያደርግ ይችላል but the direction is not change direction ግን change that's why unidirectional አይደለም እዚህ ጋር ምን ብለን ዲፋይን አድርገናል unidirectional DC ነው ያለው so AC በሚሆንበት ሰዓት ከረንቱ እንደምታዩት up and down ያለ ዳይሬክሽኑ ቼንጅ ያደርጋል but ይሄንን up and down ያለ የሚሄደውን ከረንት ግን ምን ያደርጋል ቼንጅ ያደርጋል ነው ቼንጅ በሚያደርግበት ሰዓት
ፐልሲንግ ዲሲ ነው ብለን የምንጠራው። ምንም እንኳን ዲሲ ብለን ብናስቀምጠው በተርም ሂስ ምን ያስፈልጋል? ሂር ደግሞ ዩኒ ዳይሬክሽናል ያስፈልጋል ነው። ስለዚህ ዩኒ ዳይሬክሽናል ዲሲ which means the direction is 1D አንድ ዳይሬክሽን ብቻ ነው። ልክ እንደዚህ ጋር እንደምትል ቱ ዳይሜንሽናል አይደለም። ይሄ አፕ ኤንድ ዳውን እያለ እንደሚሄደው ሶ ኢት ሃዝ ቱ ዳይሜንሽናል ነው። ነገር ግን ፐልሲንግ ዲሲ በሚሆንበት ሰዓት ኢት ሃዝ 1D ግን ማን ቼንጅ ያደርጋል? the amount of current change pulsing DC በምንልበት ሰዓት so the difference is here ዲፈረንሳችን ይሄ ነው። pulsing DC the change in current in magnitude change ያደርጋል within time change የሚፈጠረው time change በሚያደርግበት ሰዓት and again the current is also change but its direction is not change direction ግን change ያደርጋል that's why ለዛ ነው ዩኒ ዳይሬክሽናል ብለን ያስቀምጠው ዩኒ ዳይሬክሽናል ብለን ያስቀምጠው ለምንድነው current ማግኒቲዩዱ change ያደርጋል but direction ግን change ስለማያደርግ DC በምንልበት ሰዓት ግን in both ሁለቱም current direction and again magnitude vary ያደርጋል this is the basic difference between these two things የሁለቱ pulsing DC እና DC ዲፈረንሳቸው ይናል here the current is not change current not change in both magnitude and direction here but pulsing DC በሚሆንበት ሰዓት ግን the current I is change in magnitude but not direction ስለዚህ not direction የሚለውን ቁም ነገር አለው ማለት ነው እዚህ ጋር ስለዚህ rectifiers ወይ ስቴትመንታችን ላይ ስናስቀምጠው ኤሌክትሪክ ዲቫይስ ብለን ኮንቨርት የሚያደርግልን AC supply into pulsing DC ማለት ይጠበቅብናል ካልሆነ ግን AC supply into unidirectional DC unidirectional ስለ current direction change ስለማይሆን ማለት ነው በዚህ መልኩ እናስቀምጣለን